አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ቋንቋ የምናስተምር ይሆናል ከመሰረታዊ ትምህርቶች ጀምሮ ማለት ነው። አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም አናግሩ። የኦንላይን ትምህርት ባላችሁበት ቦታ ሆናችሁ ትምህርቱን የምንሰጥ ይሆናል ማለት ነው። ከዛ በተጨማሪ ለዚህ ዩቲዩብ አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቃችሁ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። እናንተ ተጠቀሙበታላችሁ፣ እንዲሁም ለጓደኞቻችሁ ሸር አድርጉላቸው። ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ፣ ዛሬ የምናየው አማርኛ በእንግሊዝኛ ትምህርት ነው። መጀመሪያ እዚያ ያለውን አንብብ። ጤናማ፣ ጤናማ፣ ጤናማ። ለጠጡ እንግዲህ ቲ ነው የምንጠቀም። አንዳንዴ ኤክስም ይሆናል፣ ግን በአብዛኛው ጊዜ ቲ ነው የምንጠቀም። ለጠጡም ተመሳሳይ ነው። ስለዚህ ጤ አምስተኛ ፊደል ሲሆን ስለሆነ ቲአይኢ፣ ና ለሚለው ደግሞ ኤንኤ ነው የሚሆነው፣ አራተኛ ፊደል ነው። ማ ለሚለው ደግሞ ኤምኤ። ስለዚህ ጤናማ ብለን ስንጽፍ ቲአይኢ ኤንኤ ኤምኤ ይሆናል ማለት ነው። ጤናማ በዚህ መልኩ ይጻፋል። እዚህ ጋር ስንመጣ ሐኪም፣ ሐኪም፣ ሐኪም። ሀ ለሚለው ኤችኤ፣ ኪ ለሚለው ኬአይ ሶስተኛ ፊደል ስለሆነ፣ ም ለሚለው ኤም ብቻ፣ ምክንያቱም ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ስለዚህ ሐኪም የሚለውን ስንጽፍ ኤችኤ ኬአይ ኤም ይሆናል ማለት ነው። እሺ፣ እዚህ ጋር ስንመጣ ምግብ፣ 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 ምግብ። እሺ፣ ምም ግ ፊደልም ብ ፊደልም እንዳያቸዋት ስድስተኛ ፊደላቶች ናቸው። ምም፣ ግም፣ ብም ስድስተኛ ፊደላቶች ናቸው። ስለዚህ አናባቢ አይኖራቸውም። አናባቢ አይኖራቸው። ም ለሚለው ኤም፣ ግ ለሚለው ጂ፣ ብ ለሚለው ቢ። ስለዚህ ምግብ ብለን ስንጽፍ ኤም ጂ ቢ፣ ኤም ጂ ቢ ይሆናል ማለት ነው። እሺ፣ ወደዚህኛው መግባታችን በፊት ላይክ ያላረጋችሁ ካላችሁ ላይክ አድርጉት። ሰብስክራይብ ያላረጋችሁ ካላችሁት ሰብስክራይብ አድርጉ ማለት ነው። እሺ፣ እሱን ካረጋችሁ ወደዚህኛው ስንመጣ መጠጥ፣ መጠጥ። መ ለሚለው የመጀመሪያ ፊደል ስለሆነ ኤምኢ፣ ጠ ለሚለው የመጀመሪያ ፊደል ነው፣ ይሄም ቲኢ፣ ጥ ለሚለው ቲ ብቻ ስድስተኛ ፊደል ስለሆነ፣ ስለዚህ መጠጥ ብለን ስንጽፍ ኤምኢ ቲኢ ቲ ይሆናል ማለት ነው መጠጥ የሚለው። እሺ፣ ለስላሳ፣ ለስላሳ፣ ለስላሳ ስንል ለ ለሚለው የመጀመሪያ ፊደል ነው ኤልኢ፣ ስ ለሚለው ስድስተኛ ፊደል ስለሆነ ኤስ ብቻ፣ ላ ለሚለው አራተኛ ፊደል ስለሆነ ኤልኤ፣ ሳ ለሚለውም ኤስኤ። ለአራተኛ ፊደል አናባቢ ኤ ስለሚሆን ማለት ነው። ስለዚህ ለስላሳ ብለን ስንጽፍ ኤልኢ ኤስ ኤልኤ ኤስኤ ይሆናል ማለት ነው። እሺ፣ ሸካራ፣ ሸካራ። ሸሹ ስንል እንግዲህ ኤስ እና ኤች በአንድ ላይ መምጣት አለባቸው። ሸሹ ስንል ኤስ እና ኤች በአንድ ላይ መምጣት አለባቸው። ኤስኤችኢ፣ ኤስኤች ዩ፣ ኤስኤች አይ እያለ ነው የሚሄደው ማለት ነው። ስለዚህ ሸ ለሚለው የመጀመሪያ ፊደል ስለሆነ ኤስኤችኢ፣ ካ ለሚለው ኬኤ፣ ራ ለሚለው አርኤ አራተኛ ፊደል ስለሆነ ካመራም አራተኛ ፊደል ስለሆነ አናባቢያቸው ኤ ነው። ስለዚህ ሸካራ ብለን ስንጽፍ ኤስኤችኢ ኬኤ አርኤ ማለት ነው። ውድ የጥናት አካዳሚ ተከታታዮች፣ ከዛ በተጨማሪ ቴሌግራም ቪዲዮ እያገኛችሁ ጽሁፋችሁን ማሻሻል የምትፈልጉ ልጆች ካላችሁ ምንም ክፍያ መክፈል ሳይኖርባችሁ ቅድም ካስቀመጥኩላችሁ ስልክ ቁጥር ማለት ነው ወይ ዋትስአፕ ወይ ኢሞ ጽሁፍ ልምምድ ለማድረግ ነው ብላችሁ አናግሬ መቀላቀል ቻላችሁ ግሩፑን ማለት ነው። ከዛ በተጨማሪ ይህን ቪዲዮ ለጓደኞቻችሁ ሼር እንድታደርጉ እመክራለሁ። እናንተም ተጠቀሙበት። ቀጣይ እስክንገናኝ ድረስ እንግዲህ ማሰላማ።